በነገራችን ላይ ይሄን ጊዜ ወድቃለት ቢሆን ኖሮ በመድኃኒዓለም ጉዷ ነበር። ቲክቶክን በጣም በቃ እሷ አለች እኮ አንጃ ግራንጃውም የተፈጠረው ክብሬን ብዬ ባልኩት ነው አለች እኮ ተናግራለች እኮ በቀደም። ከቲክቶክ ተቆራርጦ እሷ እኮ በጣም የተናደደችው ምንድነው ልጆቿ ይኸውልሽ ስጠፋባቸው ልጆቿ ያው ከነሱ ጋር ስላለች ግምጃዬ ይላሉ ከስር ማለት ነው። ልክ ሲጽፉ እዚህ ጋር ስም አትጥቀሱ፣ እሷም ኑሯን ትኑርበት እኔም ኑር። ከዛ ሳማት ሲባል አንዳንዴ ያው በንዴት እኮ የምታወጪውን ነገር አታውቂውም። ከስር መጥቶ ኮመንታተር ወይኔ ሳማት ሲለው ማለት ነው ኪዳነ ምሕረትን እግዚአብሔርን ፍቅረኛ ያልነበረችም ብሎ ቁጭ። ኧረ ይሄ ማይም ነው በመድኃኒዓለም። መጀመሪያም የችኩል እንደኔ ያስታውቃል። የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል። ብዙ አልተጠናነም እኮ። አይ መጀመሪያውን እኮ ማለት ነው መጀመሪያውን እኮ የፈመሰችው ራሷን ይችላል። የፈመሰው ራሱን ችሎ ነው። ማንንም አላፈመሰም። እና ደግሞ ቢሆንም ሃይሚዬ ደግሞ እኮ በቅርብ ነው የተዋወቁት። ረጅም ጊዜ አልሄዱም፣ ረጅም ጊዜ አልተጠናኑም። በቅርብ ነው እኔ የማውቃቸው፣ በቅርብ ነው። እሷ ለብቻዋ ነበረች፣ እሱ ለብቻ እንደሆነ ነው የማውቃቸው። ግን በዛ ላይ እኔ ወንድ ልጅ እየገባ እኔ ኮመንት ሲመልስ እኔ በሱ አየው በእድሜ እየገባ ኮመንት እየተልከሰከሰ ኮመንት ስር የሚመልስ እሱ ነው አየው። ኧረ በመድኃኒዓለም የውስጥ ሱሬን ግን ታውቀዋለህ? ኧረ መጀመሪያ አስተካክሎ ወንድሜ ወንድሙን በመድኃኒቷ ልርገጥህ እንዴ? ንስካፌ አልጠጣውም እንዴ ልርገጥህ? እና ለማንኛውም ሴት ልጅ ግን አንድ ነገር ወይኔ ውዶች ለምን አፍሽን ታቆሽሻለሽ? እኔ እናቴ የዘንድሮ ወንዶች ዝም ብሎ ነው መተው። አንቺ ነሽ በሰው ኃጢአት አትግቢ። ተያቸው፣ ያናድዱሻል አይደለም ያሳብዱሻል። ግን አይተሽ እንዳላይ ሰምተሽ እንዳላሰማሽ የኔ እናት እንደዚህ አይነት ዘመን ላይ እኔ ስደት ግን አትበሳጭ መቤቴ። እና በእናታችሁ ግን ከይቅርታ ጋር አንድ ነገር ልናገር። የምናገር የምፈልገው ነገር ስላለኝ ነው የመጣሁት። መቼም እዚህ ስርም ይልከሰከሳሉ ማለት ሳንፈልግ አንደበታችን እንዲቆሽሽ የሚያደርጉን አሉ። እናንተ የደከመ አይምሮ ካላችሁ እንደናንተ የደከመ አይምሮ የለኝም። እኔ ሰርካለም ነኝ። እንደናንተ ተደብቄ የምኖር አሻንጉሊት አይደለሁም። ወይም በሁለት ፌመስ ልጆች ፎቶ ተሸፍኜ የምኖርና የሰው ኮሜንት ስር የሄድኩ ምልከሰከስ ማንነት የለኝም። ጀስት እኔ ነኝ። በእናታችሁ እየመጣችሁ ግን የምትልከሰከሱት የምትሰድቡኝ፣ የሆነ ነገር የምትሉኝ፣ የፈለግኩትን ነገር ማድረግ እችላለሁ በስልኬ። እዚህ እርግጠኛ ነኝ አላችሁ 70 ምናምን ሰዎች ምናምን። እረፉ እግዚአብሔርን። የምሰድባችሁ ግን ስድቤ በጣም ማለት ነው ሴትነትሽን የምትጠይ ሴቶኛ ሴትነትሽን የምትጠይ እንድሰድብሽ እንዳትፈልጉኝ እሺ። ይደርሳችኋል፣ ትቀዳላችሁ፣ ምን ትላላችሁ። ክብራችሁን ጠብቁ። የፈለግኩትን ማድረግ የምችል የፈለግኩትን እኔ ማስብ ድንጋይ እንደናንተ አስተሳሰብ ድንጋይ የሆነ አይምሮ የለኝም። እኔ ማንነት ያለኝ ጨዋ ቤተሰብ ያሳደገኝ ነኝ። እየመጣችሁ ግን አስመሳይ አንቺ በሁለት ብላ የምትበይ የት አባታችሁ አያችሁኝ? በሁለት ብላ ስበላ እኔ አንድ ሰው ነኝ እሺ። ሁሌም አንድ የሆኑትን ሰዎች ዛሬ አንዱን ነገ አንዱን ሞድ የሆነ ተገለባብጦች ቂጣ አይደለሁም። የተማርኩ ሰው ነኝ። ማህይም አይደለሁም እንደናንተ የደደብ እና እንዳትናገሩኝ ከዚህ በኋላ። ቆይ አንዴ ምንድነው ሳሚዬ ዳርኪ ምንድነው? ምን ተፈጥሮ ነው? ምን ተፈጠረ ደግሞ? እስቲ ንገሪ። አንድ ላይ እንርገጥ ውዴ። እኔ መርገጥ አምሮኛል። ቆይ ነስካፊ ትንሽ ገና ነው ሰዓት። አጣሪ ዝም ብሎ ሳጣሩ ምንድነው የተፈጠረው ምናምን አርጋችሁ ነው እንጂ ዝም ብላችሁ እንትን አትበሉ ስላችሁ። ሰው የአሁኑ ሰዓት ምን እንደው ታውቃላችሁ? ወሬ አያጣርሙም። ወሬ ሳያጣሩ እዛና እዛ እየተልከሰከሱ ሰው ያጋጫል። ምንድነው ችግሩ? ምንድነው ብሎ አያጣሩም። በፐርሰናልሽ ነው ወይ መጡት? ምንድነው? አይ ግን ለማንኛውም የግል ችግር አለ ወይ? ይሄ ጥሩ አይደለም። ቁጭ ብለሽ ተመከሪ። ዛሬ ምክር ላይ ነሽ። እሺ ለማንኛውም ይሄ ከዚህና ከዚህ እያደረጋችሁ ሰውን እርስ በርስ አታጋጩ፣ እርስ በርስ አታጣሉ። ኖ አሁን እኮ ንገሪኝ ያልኳት ምን ተፈጠረ? የተፈጠረውን ታስረዳል። እዚህ ጋር እንትን ከማለቷ በፊት ከመበሳጨቷ በፊት ታስረዳል። ከታች ያሉት እየሰሙ አሉ አልናገርም። እኔ አልናገርም። ያው ይቀጥላሉ። ግን እንንገራቸው ብዬ ነው ሃይሚዬ፣ እንንገራቸው ብዬ ነው። ከታች አሉ እዚህም እዛም እየሄዱ ወሬ ያልተጣራ ወሬ ትንሽ ወሬ ይዙና
ሶኬት የሚለቁሱ አሉ እንደ እንትን ማለት ይሄ የቲክታክ ማህበረሰብ ቫይረስ ናቸው። ለማንኛውም በባልና ሚስት መሀል ደግሞ አትግቡ። በቃ አትግቡ። ዝም ብላችሁ ሂዱ። ጸጥ ብላችሁ በባልና ሚስት መሀል አትግቡ። ኧረ በስመ አብ የኔ እናት አትግቡም ብትይ መግባታቸውን አይቀሩም መጎርጎራቸው ይደግፉ ማለት እኔ ፐርሰናሊቲ መጥቶብኝ ነው እንጂ እኔ ማንም ጋር አይደርስም። ታውቁኛላችሁ። እኔ ማንንም ፐርሰናል ምናምን አይደለም። ራሴ ማንንም ጥግ ምደርስ አይደለም። ግን በጣም ታገስኳችሁ። እኔ ቤት ከፍቼ እናንተን መርገጥ አቅቶኝ አይደለም። አውቃችኋለሁ፣ ታውቁኛላችሁ። ግን የፈለገ ነገር ባደርግ በስልኬ ነው። ማናቸውም አይመለከታችሁም። እኔ እንደናንተ በሁለት ብላ አይደለሁም። እኔ ክርስቲያን ነኝ። እሺ አንድ የሆኑ ሰዎች ለይቼ የማይም ሴት አይደለሁም። ሴትም እህት አለኝ፣ ወንድም አለኝ። እንደናንተ ባለጌ አይደለሁም። እና ተውኝ። ውስጥ ቆይ ሰርኬ አውቃ ነው አመፀኛው አውቃ ነው እኮ ምጽፈው መጡ እያለች እዚህ አይደለም እኮ አይደለም እኛ ጋማ አይደለም። ተንፍሽ አንቺ ተንፍሽ፣ የተሰማሽን ተናገሪ። አስመሳይ ምናምን የምትሉ አስመሳይ ነኛው እና እንደናንተ በአንድም ማለክስ አይደለሁም። እሰይ እዚህ ጋር ይኸውልሽ፣ እዚህ ጋር የለመድሽ አስመሳይ አትበይ። አስመሳይ እንዳንቺ አይነቱ ቆሻሻዎች ናችሁ። እኔ ህሊና ቆሻሻ አይደለም፣ እንደናንተ የደነዘዘ ማንነት የለኝም። ኦኬ፣ እንደናንተ አይነት የረገጠ የወረደ አይምሮ የለኝም። ሰርኪ ምን ተፈጥሮ ነው የተፈጠረው? እስኪ ነው እኔ ጋር ይኸውልሽ ይመጡና አስመሳይ እግዚአብሔርን ታውኛላችሁ ወይ? ስለ ሃይሜ መጥፎ ነገር አልፖስት ወይ ስለ ብሩክ መጥፎ ነገር አልፖስት። እኔ ሁለቱንም በአንደኛ ማለት እናንተ አይደለም። ሁሉም ማስመሳይ የተባለ ነው ውዴ። ኖ እመቤትን አይደለም ፐርሰናሊቲ ጋር እንዲህ እዚህ ጋር ማንነቴን አያውቁኝም። እኔ አስመሳይ ተብዬ ኦኬ ምን ተፈጥሮ ነው አስመሳይ ለማለት ላይ እኔ ማለት በጣም ስድብ ስበዛብኝ ደስ ስለኝ የብሩክን አደርጋለሁ፣ ደስ ስለኝ ሃይሚን አደርጋለሁ። እና የብሩክን ሳረጋዩና አስመሳይ እና እንደናንተ ለብቻ በር ዘግቼ ማለት አስመሳዮች ኦኬ ለብቻው የብሩክን ስለለጠሽ ነው እንደዛ የተባልሽ። ስልኩ ያንቺ ነው። ወይኔ ምንድነው አንቺ በመንሰላል የምትወጪው አማርኛን? ውዴ ምን ሆነሽ ነው ዛሬ? ቀጥች ዜድ ቆይ ዜድ እስቲ ዝም በይ። እኛ እኔ አልገባኝም። ምን ተፈጠረ? ታስረዳን እስቲ መጀመሪያ ታስረዳን። ቆይ አዎ ምንም አልገባንም። ታስረዳን፣ በቃ ታስረዳን እና መናገር ካለባት ትናገራለች። እኛም መናገር ካለብን እንናገራለን። ተረጋግተን ያለውን ነገር መናገር ነው። ሰው ደግሞ በስልኩ የፈለገ ያው ከከረበትኳችሁ አትፍረዱ። ከርምችልኛ ለምደናል። አንቺ ነገርማ በቃ ለምደናል። ገርብሽ ለምን እንደምትከረብችን ምን ተፈጥሮ ነው? ሴትዮዋ መጣ እንትን ፍሪጅ ሊያይ መጥቷል። ሴትዮ ደግሞ ደረጃ ላይ ናት። ውዴ ቁጭ አርገሽ ሂጂ። ሚዩት አርጊና ራስሽን ቁጭ አርገሽ ሂጂ። እንዳገታ አንወርድም። ናኒ ምን ሰበሰባችሁ? እንትን ባልትና እየሰበሰብን ነው። ናኒዬ ውዴ ልንገርሽ ብዬ ነው። ትገቢያለሽ? ባልትና እኮ ቲጂ ጋር ይሰበሰባል ማታ ሃይሚ ጋር። ቀንዳን ቲጂ ጋር። ትላንት ግን እናንተ መጥፎ ነገር አስለምዳችሁኝ። ትላንት ማርያምን ናፈቃችሁኝ። ኧረ እኔ አልነበርኩም እኮ። ኮመንታተር ግን በድንጋይ ቢሆን ማለት ነው። ማንን ነው የምትፈነክቱት? እስቲ ንገሩኝ። እኔን ነው አንደኛ የምትፈነክቱት? ኮመንታተር ድንጋይ ቢሆን እኮ እኔን ነበር የምትፈነክቱት አይደል? ውዴ ንገሩኝ እስቲ። አዎ በሉ። ምንድን ነው ችግር? የለውም እባክሽ። ሁላችንንም ነው። ሄዊ መጣች። ሄዊ ካሜካ አዎ በሉ። አንቺ ማይላምን አውርደሽ ፈትፍጫት። ወደ ታች ዳውን እሷ ጩቤ ቢሆኑ ራሱ ግንባሬን ትወጋኛለች ማለት ድንጋዩን እናተ አይደለም እኮ አንዳንዴ ማለት ነው። የኔ ቤት ውሻ አለኝ እንኳን ሲያስቸግረኝ አልማታም። ሲጀመር ሰው ይቅርና ህይወቴን አስገባት። እኔ ልውጣ። እሺ አልገባም ማለች ነው። አልገባም ስራ ናት፣ እንትን ናት። ለሊት ናት። ዛሬ ለሊት ነው እኮ ህዊ ናት። እነሱ ጋር ህዊ
ውዴ መትከያ የለኝም፣ በዝቶብኛል አበባው። ይውዬ በለ የትን ተክለዋለን? የትን ተክለዋለን ማሬ? የል ተክለው ነው ምስል ሌብል 23 ነሽ ይውዬ። በመድኃኒዓለም እኔ ቤት መታ ነው እኮ መግባት የነበረባት። ሂዊ ለኔ እስቲ ሚኒጌን ስጪኝ፣ ሚኒጌን ስጪኝ እስቲ ለኔ ሚኒጌን ስጪኝ። ተይ እንጂ መኒጋን ትስጥሽ ውዴ፣ ትፈትበያለሽ። መብቃት ትችያለሽ ማሬ። እኔ ሰጠችኝ እኮ አንድ ቀን በጣም ነው እንደምትናደጅብን ውዴ። እምቢ አለ ሁለተኛ ኩፍያ ወጣ እኮ እኔ ጋ ሚኒጌን አያችሁ። እና ታዲያ ኮፍያ ከወጣ መኒጋን እየተሰጠሽ ለምን ታቀስያለሽ? ታክለሽ ጨርሰሽ ይሆናል አበባውን ውዴ። ይሄ ያሳቂ ሚኒጌን ስጪ፣ ምንም አያስቂ ሚኒጌን ስጪ። እንዴ ማይላ በግድ ሚኒጌን ስጪኝ ብለሽ ሴትዮዋን ናኒ ወዲያሽኝ ወዲያ ወዲያ። ኧረ አቤት 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 አቤት! የወሬ ችግር ያለባችሁ። ኧረ ወሬውን ረሳችሁ ትላለች። አንቺ ለወሬ ምን ያህል እንትን ብላ ነው የተቀመጠችው? ወሬውን ረሳ። አንቆሻት እንዴ ማሬ? በዋወራርጁ ጠብቂ፣ በቃ ሚውቷን እስከምትከፈል ጠብቂ። ለምን መሰለሽ ልጆቹ ራሱ ሰላም ከላይ እስከታች ሰላም ብያለሁ። እንዴት ዋላችሁ? እንዴት ነሽ? ሰላም ነሽ ወይ? አለን እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ሰንበት እንዴት ነው? በያላችሁበት ሁሉ መልካም ነው እንዴ? አዎ እንዴ እሑድ እኮ ነው። እኔ በቃ አንዳንድ ቀን ይኸውልሽ ልደቴንም ረስቼዋለሁ። አንድ ቀን እየዘለልኩ ነው የምኖረው ውዴ። ቀንም አላውቅም እኔ ብታይ የኔ ቆንጆ። ኦኬ እንዴ ቆይ፣ በነገራችን ላይ ዛሬ ቤቢ ሻወር አለብን እኮ ልንገራችሁ ብዬ ነው። እኛም እኮ ተዘጋጅተናል። ግድ ነው። እኔ የጣውንቴን ቤቢ ሻወር ማክበር ግድ ይለኛል፣ መብቴ ነው። እና ታዲያ ማን ነው ቤቢ ሻወር የምታከብረው እንዴ ዛሬ? ወአለይኩም ሰላም ወራህመቱላህ። ፎቶ ሳስታለች። እሺ እናቴ ፋጡማዬ ሃይሚ እንደሱ ከሆነ በቃ ከስር ያለውን እንትኑን ምንድነው ቤቢ ሻወር እያከበረች ከሆነ ራቁቷን ፎቶ ተነስታ ተልቀቅ እንደሩታ ለማወቅ ትክክል ለመሆኑ ትክክለኛውን ለማወቅ መረጃ ፈልጋለሁ። የእውነት እኮ ነው። እንደዚህ ልጁ ራሱ ሲራገጥ ማለት ነው እኮ እግሩን ምናምን ፎቶ አንስታ ታውጣው ውዴ። ፎቶ አንስታ ትርካውንም ታሳየን። ቴሌግራም ተረጋጉ። አንድ 10 ቀን ነው የቀረው እሱን ለማየት በእውነት ለማየት እናትሽተኮራችሁ ማለት እናጠደፋችሁ ውዴ። እኛ ያለ መረጃ እንንቀሳቀስም ውዴ። ወይ ገልጻ ታሳየን አንደኛዋን ከፍታ ታሳየን። ፊኛ ቢሆንስ ፊኛ ቢሆን እንዴ የሆነ ማስታወቂያ እየሰራች ሊሆን ይችላል እኮ። ግን ሲሪየስ ግን እውነት አይመስልም። ግን ስታዩት እንዲህ ስታዩት ድንገት ናንዬ፣ እስቲ አንድ ነገር ልጠይቅሽ ማሬ። ወልደናል ወልደሻል? ወልደናል አላልኩም? አምላኬ ትዕግስት ውስጥ ለወሬ ያለኝ ፍቅር። ወልደሻል ማሬ? አዎ ወልጃለሁ። ከአንድም ሁለት። እሺ ከአንድም ሁለት ስትወልጂ በሶስት ወር ውስጥ 10 ቀን ቀርቶሻል። ለ4 ወር ልትወልጂው። እሱ እኮ ነው ግራ የሚያጋባው እንጂ አሁን እኮ የዛሬውን ፎቶ ስታይ ድንገት ዘው ስትይ፣ አይ ግን ቆይ እስቲ ኢትዮጵያ ግን ሄጄ ቼክ ማድረግ አለብኝ ናንዬ። ለምን መሰለሽ ብዙ ነገር እየተወደደ ስለሆነ ድንገት እርግዝናው ቀን ቀንሶ ከሆነ